ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል የኔ ውድ ቤተሰቦች። ያው እንግዲህ ዛሬም በአዲስ ቪዲዮ መጠናል ማለት ነው። ላይክ እያረጋችሁ ቤተሰብ ቪዲዮውን እስከ መጨረሻው እየተመለከታችሁ እንግዲህ ያው ሰብስክራይብ ያላረጉ ቤተሰቦች ሰብስክራይብ እንዲያረጉኝ ያው ላይክ እያረጋችሁ ቤተሰብ እና ዛሬ እንግዲህ ምንድነው በኤፍሬም ቤት መጥቷል ማለት ነው። ያው የኤፍሬም ተራ መሆኑ ነው እንግዲህ ያው መስራት ስላለበት ቤተሰብ አንዴ ከዚህ ድራማ ተቀላቅሏል ማለት ነው። እና ዛሬ ምንድነው ባለፈው አምጥቶ ሰጦ ተስማምቶ ሰጦ የነበረውን ዛሬ ደግሞ መልሶ ሀይሚን አምጣት እያለ ድርቅ ብሎ መጥቷል ማለት ነው። እና ቤተሰብ እኔ ይሄ ነገር በጣም እኔ እንጃ የሚያሰለች፣ እነሱ ለነገሩ ተመችቷቸዋል፣ ቪዋቸውም እየጨመረላቸው ነው ምናምን፣ ግን በቃ የሚወዷቸው ሰዎች በዚህ ልክ በጣም እየሰለቹ እየተንዛዛ የመጣበት ሁኔታ ነው ያለ ማለት ነው። ሁሉም ሰው ኮመንት ላይ ብታዩት በቃ በጣም ሰልችቶታል ማለት ነው። ቤተሰብ ሁሉም ሰው ይሰለቸዋል፣ ያስጠላል። ሁሌ አንድ አይነት ነገር፣ ሁሌ ጭቅጭቅ። ዛሬ ተሸሽለው ይመጣሉ ሲባል እየባሰባቸው ሌላ ሌላ አጀንዳ እየተፈጠረ ሌላ ነገር እየሆነ በቃ እየተባባሰበት ነው የመጣ ማለት ነው። ምንም ሰላም ሊፈጠር አልተቻለም። ያው በዚህ አጋጣሚ ሀይሚ ተናፍቃለች። ሰው ሁላ በጣም እየፈለጋት ነው። ዛሬ እንኳ በእሷ ቤት ይለቀቃል ተብሎ እየተጠበቀ እኔ ራሱ እሷ ቤት ነበር ስጠብቅ የነበር ማለት ነው። በአቋራጭ በኤፍሬም ቤት መጣ እና ያው ደስ አይልም። ሀይሚ ብቻ ባለሽበት ሰላም ሁኚ። ያው ብሩኬንስ እያየነው ነው። እና ምንድነው እንግዲህ እኔ ብዙም በቃ ያልተዋጠልኝ ነገር አለ ማለት ነው። ቤተሰብ እንደሰማችሁት ኤፍሬም የሆነ መረጃ ተይዞበት ሀይሚን አሳልፎ ሰጧታል ማለት ነው። እንግዲህ እንደ ድራማው ስንሄድ ማለት ነው። እኔ ድራማ ነው እንጂ የምል እውነተኛ ታሪክ ነው አልልም። ምክንያቱም እንግዲህ እህቱ ናት። እህቱ ላይ ምን አይነት መረጃ ሊይዝ ይችላል? ወይስ ምን የሚጎዳት ነገር ምን ሊሰራባት ይችላል ማለት ነው። ከሰራባትስ ማለት ከሰራባት ብሩኬ አሁን ያንን ሁላ ጉድ ሰርተሃት አጋልጠሃለሁ እንዲህ አረጋለሁ ምናምን እያለው ነው ማለት ነው። ያንን ያክል ጉድ ከሰራህባት በኋላ እሷስ አይንህን የምታየው ይመስልሃል? አይንህ ላፈር ትልሃለች እያለው ነው። እና እኔ ያልተዋጠልኝ ነገር ይሄን ቪዲዮ ሀይሚ አታየውም ወይ ነው የምላችሁ። እና በዚህ ልክ ድራማ መሆኑ የሚያስነቃና የሆነ በቃ እኛን እንደምን እንደሚቆጥሩን ተመልከቱ ማለት ነው። ይህንን ቪዲዮ ሀይሚ ስታየው ወንድሟ ነው እንግዲህ መረጃ የተያዘበት ሀይሚን አሳልፎ የሰጠበትን መንገድ ስታውቅ ማለት ነው። ምንድን ያደረከኝ? ምን ሰርተህ ነው ያንን ነገር? እኔም መረጃውን እፈልጋለሁ። ምን ብታረገኝ ነው ይሄን ያክል አሳልፈህ የሰጠኝ ብላ ከወንድሟ ጋር መጋጨቷ ይቀራል። እንግዲህ እዚህ ላይ ተመልከቱ ማለት ነው። እኔ በቃ ድራማ መሆኑን የምታውቁት እዚህ ላይ ነው። እንዴት አሳልፎ እንደሰጣት አሁን በቪዲዮ እንግዲህ ዓለም በሚያየው ቪዲዮ እየተለቀቀ እንዴት ነው ሀይሚ ልታውቅ ያልቻለችው? እኛ እንኳን አውቀናል አይደል? አይተ ነው። እሷስ ቪዲዮውን አታየውም ወይ ነው የምላቸው የኔ ጥያቄ። እና በዚህ ልክ ቤተሰብ እነሱ ወይ ይንገሩንና ተከታታይ ፊልም ነው ማለቂያ የሌለው መቋጫ የሌለው ተከታታይ ፊልም ነው ይበሉንና ቁርጣችንን እንወቅ ማለት ነው። ያው ስራ ነው ብለን ስራ በሚለው እኮ እኛ ችግር የለብንም። ብዙ ሰው አለ እነሱን የሚወዳቸው፣ በተለይ ሀይሚን ደግሞ የሚወዷት ዘላለም አለማቸው እንዳለቀሱ ነው ያሉ። እና እንደው ለእነሱስ አይታሰብም ወይ ነው በቃ የኔ ጥያቄ። ይህን ያክል የሰውን ባየወረደ በጣም ብዙ እውነት መስሏቸው የሚሰቃዩ ልጆች እኔ በጣም ያሳዝኑኛል ማለት ነው። በዚህ ልክ ስራቸውን ትተው ብዙ ጫና እያለባቸው ብዙ ነገር እየተሰቃዩ፣ በዛ ላይ ደግሞ በሀይሚ ፍቅር እንደዚህ በዛም በየሄዱበት እያለቀሱ ለእነሱስ የማይታሰብበት ነገር እኔ እንጃ ብቻ ምን እያሰቡ እንደሆነ በቃ የራሳቸው ይሟላላቸውና ይሳካላቸው እንጂ ስለ ሰው ምንም እየተጨናነቁ አይደለም ማለት ነው። እና በዚህ ልክ ድራማቸውን እየሰሩ እኛ እውነት መስሎን ሀይሚ ተጎዳች፣ ብሩክ ተጎዳ፣ እንዲህ አለ እንደዛ ላይ እያልን በቃ ሁሌ እኝኝ፣ እነሱም እኝኝ እኛም እኝኝ፣ አንድ አይነት አጀንዳ ሁሌ ማለት ነው የማይሰለች። እኛ ሰልችቶናል። በእርግጥ ተመልካቹ በጣም ቋቅ ብሎታል። ያው መሄጃ ስለሌለው እና የሚዝናናበት ቦታ ስለሌለ ሁሌም እነሱን ሰዓት ጠብቆ ዛሬ ይሸሻላሉ ነገ ይሸሻላሉ እያለ ሁሌ ይጠብቃቸዋል። እነሱ ደግሞ ጭራሽ እየባሰባቸው
ሌላ ሌላ አጀንዳ እየፈጠሩ ሌላ ሌላ ርዕስ እየፈጠሩ ይመጣሉ ማለት ነው። እንግዲህ ሀይሚ ቤት ከተለቀቀ ዛሬ ስንተኛ ቀኑ? በጣም አራተኛ ቀን ምናምን በጣም ሩቅ ነው ማለት ነው። በእሷ ትመጣለች ብለን የሆነ በሰላም ተፈቶ ሁሉ ነገር በቃ ይሆናል አይደል? ተስማምተው ሁሌም የምንጠብቀው ነገር ተስማምተው ይመጣሉ ነው። እኛ ደግ ደግ ነገር ነው እንጂ የምናስብ የሆነ መጥፎ መጥፎ ነገር ይሆናሉ ብለን አንመጣም መቼም። ከዛሬ ከነገ በተስፋ ዛሬም በደህና ነገር ይመጣሉ፣ ዛሬ በአዲስ ነገር ይመጣሉ ምናምን ምናምን እንደዚህ ነው የምንጠብቀው። ግን እነሱ ይሄን ሊያረጉ አልቻሉም። በቃ የራሳቸው ይሳካላቸው፣ የራሳቸው ቪው ይብዛላቸው ምናምን ይመቻቸው እንጂ ስለ ኦዲየንስ ቅንጣት ታህል ማለት ነው ትዝታም የለባቸውም። እና በዚህ ልክ በቃ ያው ሀይሚን የምትወዷትም በቃ ምንም ማድረግ አይቻልም። ተረጋጉ። በእርግጥ ምንም ነገር አትሆንም፣ ደህና ናት። ከብሩክ ጋር ሆና ምንም አትሆንም። ምንም ሊፈጠርባት አይችልም። ኤፍሬም ተደጋጋሚ ትጎዳታለህ፣ ትጎዳለች ምናምን ትላለህ። ከብሩክ ጋር ሁና መቼም ተጎድታ አታውቅም። ብሩክ ደግሞ እሷን የመጉዳት በቃ ምንም ነገር ፍላጎቱም አቅሙ ምኑም የለውም። እንዴት ምን ብታስብ ነው ትጎዳታለህ እያልክ የምታወራ ማለት ነው? ይሄን ያክል ጊዜ ከእሱ ጋር ነው የኖረች። አንተ የመጣህ አሁን ነው። ያው ብትኖርም አንድ ሀገር ሁናችሁ እንኳን አንድ ቀን ደውለህ ወይም የሆነ ነገር እኔ በውስጥ አላውቅም ብቻ በቪዲዮ አንድ ጊዜ እንኳን አብራችሁ ምን ሆንሽ ብለህ ታይተህ ማታውቅ ልጅ ዛሬ ዘለህ ሰው ህይወት ውስጥ ጥልቅ ብለህ ገብተህ ሌላ ሌላ አጀንዳ እየፈጠርክ በቃ ታበጣብጣለህ ማለት ነው። አንተም የራስክን ህይወት ኑር። በቃ የእሷን ህይወት ተውላት። ወንድም እንደ ወንድሙ ይኖራል፣ እንደ ወንድምነቱ ይኖራል። በቃ ባል ደግሞ እንደ ባልነቱ ሚስቱን ማስተዳደር ይችላል ማለት ነው። እና ስለዚህ አንተ ከመሀላቸው ውጣ፣ አትበጥብጣቸው። እሷም እንግዲህ በቃ ህይወቷን ትምራበት ማለት ነው። በመሀል እየገባ ከኔ ጋር ነው የምትኖር ከኔ ጋር ነው እንዲህ የምትል በቃ ማለት አችልም። ሰው አሁን እሷ ትልቅ ልጅ ናት። ከ18 ዓመት በላይ ስለሆነች መርጣ የመኖር መብት አላት ማለት ነው። እሷ መምረጥ ትችላለች። እርግጠኛ ነኝ ምረጭ ተብላ በጣም መሀል ብትገባ አንተን አትመርጥህም ማለት ነው። ኤፍሬም አንተ ወንድሟ ነህ። በቃ የከፋ ችግር እንኳ ቢደርስባት የዛን ጊዜ ልትገኝ ትችላለህ እንጂ አሁን ሰላም ሆነው የሆነ በቃ መስማማትን ሊፈጥሩ እየተዘጋጁ ባለበት ሰዓት አንተ በመሀል ገብተህ እንደገና ልታበጣብጥ ከኔ ጋር ካልሆንሽ እያልክ እየመጣህ ማለት ነው። እኛኛ አትበል፣ እኛም ሰልችቶናል፣ እሷም እኔ ሰልችተሃታል ማለት ነው። እና ስለዚህ ደግሞ ፋይል ምን ሜና ምናምን እያላችሁ ሰውን አታጃጅሉት። እኛ ምንም አንጀጃልላችሁም። አደባባይ ላይ ፋይል እየተባለ ሀይሚ ብሰማ ሀይሚ ባሰማ እያላችሁ አውቃችሁ በዚህ ልክ ሰውን እንዴት እንደሚሸውዱት እንደው ትገርማላችሁ ማለት ነው። ሁልጊዜ ሰውን ፋራ ማድረግ በጣም ያስጠላል። እኛ አይደለም ይሄንን ሌላ ብዙ ነገር እናውቃለን ማለት ነው። በዚህ ልክ አሸውዱንም። አደባባይ ላይ የተነገረ ነገር ሀይሚ አታውቅም። በጣም ይደብራል ማለት ነው። ምን አስባችሁ እንደሆን አላውቅም። እኛ ስራ ነው በሉን በቃ በግልጽ ስራ ነው ብለን እኮ እንቀበላለን፣ ማንም ሰው ሳይጎዳዳ ማለት ነው። በዚህ ልክ ግን እናንተ ሰውን እያስለቀሳችሁ የእሷን በቃ የሚወዷት በጣም ስንትና ስንት የሚወዷት ሙተው የሚወዷት ልጆች አሉ ማለት ነው። በቃ የእሷ ነገር የማይሆንላቸው እኔ በየኮመንቱ ሁላ እየሄድኩ አያቸዋለሁ። ሁሌ እንዳለቀሱ ነው፣ ሁሌ እንዳለቀሱ ነው። አንድ ቀን ደስተኛ ሆነው እንኳ አይቻቸው አላውቅም። እና በዚህ ልክ ደግሞ እየጨመራችሁ በጣም ከባድ ሆናችሁባት ማለት ነው። እና ኤፍሬምም ብሩክም እንግዲህ በቃ አጀንዳችሁን አስተካክሉና በሰላም ኑልን። እኔ ከዚህ በላይ ምንም ነገር ልል አልችልም። ቤተሰብ እናንተ ደግሞ ኮመንት ላይ በቃ የተሰማችሁን ነገር ማስቀመጥ ትችላላችሁ። ሰላም እደሩልኝ ቤተሰብ፣ ደህና